ኢራን ሆርሙዝ ሰርጥን እንዴት መቆጣጠር ቻለች? የተቆጣጠረችበት መንገድ ጉልበት ወይስ ደግሞ ብልጠትና ስልት? በርካቶች እየተነጋገሩበት የቀጠለ ጉዳይ ነው። ዓለማችን ጉሮሮዋ ተዘጋ በሚል በርካቶች ይጮሃሉ። ኢራን ደግሞ ለህልውናዋና ለዋስትናዋ ወይም ደግሞ እንደ ሀገር ለመቀጠል ይህን አለማድረግ ያልቻለችበት ፖለቲካዊ አጋጣሚ ተፈጥሯል። ዓለም ፖለቲካዋም ወታደራዊ እንቅስቃሴዋም እንደዚሁም ደግሞ ኢኮኖሚዋ ሆርሙዝ ላይ ተዘግቶ አልፏል። ምናልባትም ኢትዮጵያ ውስጥ ለሁለት ተከፍሎ ለሚታመሰው ጎራና ለምክንያት አልባው ምላሽም የሆነው ሆርሙዝ ጉሮሮ መዘጋቱ ነው። ሆርሙዝ ተዘጋ፣ ነዳጅ ተወደደ። ኢትዮጵያ ውስጥስ ቢሆን ለሁለቱ ጎራ ጥቅሙ የትኛው ነው? ጉዳቱስ የቱ ነው? ለመለየት አዳጋች አይደለም። እስራኤል ትድረስላችሁ፣ ኢራን ትድረስላችሁ በጉዳዩ ላይ ሆርሙዝ ምላሽ ሰጠ ሆኗል። ለዚህም ነው የዓለማችን ፖለቲካ በእርግጥም ትርምስ ውስጥ ገብቷል። ከቻይና እስከ ራሻ ፈተናው በርትቶበታል። ምንም እንኳን ኢራንና አሜሪካ ኢስላማባድ ፓኪስታን ተስማምተው አንዳች በጎ ነገር ፈጥራሉ የሚል ተስፋ ቢጣልበትም ደግሞ ላይግባቡ የሚችሉበት አጋጣሚ አሁንም እየሰፋ ይገኛል። በኢራንና በአሜሪካ መካከል እንደዚሁም በእስራኤል የነበረው ለ40 ቀናት የዘለቀ ጦርነት መቋጫው በግልጽ ምን እንደሆነ ባልታወቀ ሁኔታ ለጊዜው ጋብ ብሎ ዓለም ተስፋ አድጋ ነበር። በሊባኖስ የቀጠለው ጥቃት ደግሞ ውስብስብነቱን ሌላ አቅጣጫ እያሰጠው መጥቷል። ውጤታማውና አደገኛው የኢራን የጦር መሳሪያ የኒውክሌር አቅሟ ሳይሆን የሆርሙዝ ሰርጥን እንደዚሁ ፍንትው አድርጎ ማሳየቱ ሆርሙዝ እንደ ኒውክሌር ጦር መሳሪያ ለኢራን ሆኖ ተመዝግቧል። በእርግጥም አገራት በእንደዚህ አይነት ውጥረት ሰዓት የራሱን ጥቅም የሚያስከብርበትን መሳሪያ ሁሉ አንስቶ ይዋጋል። ኢትዮጵያን በዱር በገደል ጣሊያኖችን አሸነፉ እንደሚባለው ሁሉ የተጠቀሙትም ከመጥረቢያ እስከ ተለያዩ ቁሶች እንደዚሁም ጥንታዊ የጦር መሳሪያዎች እንደሚባለው ሁሉ አንድ ሀገር ጫና ሲፈጠርበት ያገኘውን ሁሉ መጠቀም የግድ ይለዋል። ምክንያቱም ደግሞ እቴጌ ጣይቱ የጣሊያንን ኃይል ለማንበርከክ በመቀሌ ውሃ የዘጉትን ያህል ልክ ሆርሙዝን እንደ ጣይቱ የኢራን ፖለቲከኞች ማሱድ ፔዜሽኪያን ዘጉት ለማለት አያስደፍርም ወይ የሚል ጥያቄ ያስነሳል። በተለይም ደግሞ የመንጋ ፖለቲካን ለሚከተለው ዓለም መንጋነቱን የሚያረጋግጥ ደግሞ በተለየ አቅጣጫ የሚታይ ለኢትዮጵያንም ቢሆን ለሁለት ተከፍሎ ለሚከራከረው ሆዱ ሳይሞላ ሲቀር ነዳጁ ሲጎልበት ፈተናውን ሌላ አቅጣጫ የሚያሰጠው እንደሆነ ሳይታለም የተፈታ ነው። ማሱድ ፔዜሽኪያን ወይስ ደግሞ ሙጅተባ ሀመኒ ለኢትዮጵያውያን፣ ኢዝራኤል ካትዝ ወይስ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢትዮጵያውያን ማናቸውም ለኢትዮጵያውያን አልሆኑም። ሁሉም ለራሱ ጥቅም የሚሮጥና እዛም እዚህም ዲፕሎማሲን ከወታደራዊ እንቅስቃሴ ጋር አቀናጅቶ የሚቀጥልና ሀገራቸውን ለማዳን የሚፋለሙ ኃይላት ናቸው። ለዚህም ነው በዓለም ዙሪያ የተፈጠረው ሁሉ ራስን የሚጎዳ እንጂ እንደነ እስራኤልና ኢራን ያሉ ሀገራትን ብቻቸውን የሚጎዳ አይደለም የሚባለው። ታዲያ በመንጋ ለሁለት ተከፍሎ ለሚሰቃየውና አግባብነት በሌለው መንገድ አንዱ ሌላውን የደገፈ ኳስ ጨዋታ እስኪመስል ፖለቲካውን ለማስኬድ የሚሞክረው ኢትዮጵያዊ ሁሉ አሁን ዋጋውን አግኝቷል በሚል ፖለቲካዊ አጽንኦት ተሰጠው የሚገባ ጉዳይ ሆኗል። ለምን ኢትዮጵያውያን መከፋፈልን ከተለያየ አቅጣጫ መማር ፈለጉ? በእርግጥም አናዳጁ የዘመናችን ፖለቲካ እንደሆነ ሳይታለም የተፈታ ያደርገዋል። ኢትዮጵያውያን ተፈርዶባቸው አይደለም፣ ከውጭም ጫና አለባቸው። ከውጭ ያለው ኃይል በራሱ ፖለቲካ ውስጥ ይህን ህዝብ ያስገባዋል፣ እዚህ ያለውም ተቀብሎ ይከተላል። ከዛ ውጭ ደግሞ በሃይማኖት ስም የሚንቀሳቀሱ ኃይላት ወይም ጉዳዩን ሃይማኖታዊ በማስመሰል ችግሩን ሌላ አቅጣጫ ያሰጡታል እና ኔታንያሁ ወይስ ደግሞ ሙጅተባ ለኢትዮጵያን የደረሱት ማንም ምላሽ ሆኗል። እነ ማሱድ ፔዜሽኪያን ልክ እንደ ጣይቱ ሆርሙዝ ልክ እንደ ኒውክሌር የሚባለውም የሀገርን ጥቅም ከማስከበር አንጻር ነው። ኢራን ባህረ ሰላጤ ሀገሮች ላይ ሚሳይሎችና ድሮኖችን በማስወንጨፍ ምላሽ እንደሰጠች ይታወቃል። ጦርነቱ እየተባባሰ ሲሄድ ግን ትኩረቷ በጠባቡ የውሃ መስመር በኩል በማድረግ የፋርስ ባህረ ሰላጤን ከዓለም አቀፍ ገበያ ጋር ከትስስር ውጭ በማድረግ እጅጉን ፈተናቸውን አበዛችባቸው። የኦማን ባህረ ሰላጤም ፈተናው ከባድ ሆኖ ቀጠለ። እርምጃው በፍጥነት ነበር። በአሜሪካና በገልፍ አገራት መካከል የነዳጅና የጋዝ ግብይት ለሚፈልጉ አገራት ተቆልፈባቸው። አጋሮች ከፍተኛ ጫና ተፈጠረባቸው። ችግሩ እስከ 2003 ኪሎ ሜትር ርቀት ድረስ እስከ አፍሪካ ጫፍ በተለይም ምስራቅ አፍሪካ ሶማሊና ኬንያ ድረስ ዘልቆ ችግሩ ተወሳስቦ ቀጠለ። በእስላማዊ አብዮታዊ ዘብ ኃይል IRGC ውስጥ ያሉ ባለስልጣናት ይህን መስመር መዝጋት እጅግ አስፈላጊ እንደሆነ ሀሳባቸውን አጋሩ። ቦታው
ሁኔታውን መቆጣጠር ለኢራን ፖለቲከኞች እጅጉን እንደ መደላደያ ወይም ደግሞ እንደ ፖለቲካ ሌቨሬጅ የሚጠቀሙበት እንደሆነ ሳይታለም የተፈታ ነው አሉ። እንደዛም አደረጉት። በእርግጥም አሁን ኢራን የምትደራደርበት ብቸኛዋና ትልቁ አቅሟ የሆርሙዝ ሰርጥ ጉዳይ ሆኗል። ለዚህም ነው አገራት ለህልውናቸው ሲሉ ያገኙትን ሁሉ ተጠቅመው ለመፍትሄ ይሰራሉ፣ ፖለቲካዊ ድርድር ለማድረግም ይጠቀሙበታል የሚባለው። ዓለም አቀፍ የኃይል አቅርቦቶችን በማስተጓጎል ዋሽንግተን አቅጣጫ እንደገና አጤና ሌላ መንገድ እንድትፈጥር አደረገቻት። የፓኪስታኑ ድርድርም ከእንዲህ አይነቱ ጫና የመጣ ነው። በእርግጥ ኢራን በዓለም ፖለቲካ ላይ ጫና እየፈጠረች በመሆኑ የዓለም ሀገራት ላይ ለምን ፈረደች የሚል ጥያቄ የሚነሳባታል። ይህ አግባብ ቢሆንም ግን ደግሞ ለኔስ ማን ደረሰልኝ ብሎ ለሚያስብ ሀገር እንደ ኢራን ላለው ያገኘውን ሁሉ ዘግቶ ዓለምን ወደ ድርድር ማምጣት ተገቢነት የለውም ወይ የሚል ጥያቄ ሊነሳም የሚገባው ጉዳይ ነው። ኢራን ጥቃት ከደረሰባት ሰርጡን እንደምትዘጋ በተደጋጋሚ በትዝትም የሰማት አልነበረም። ከዚህ በፊት ደግሞ በዚህ አቅጣጫ ዘግተው ስለማታውቅ ይህን አይነት እንቅስቃሴ ትከተላለች ቴህራን ብሎ ያሰበ የአሜሪካ ፖለቲከኛ እንዳልነበር ይታወቃል። ሆርሙዝ እጅግ ውስብስብ የዓለማችንን ሀብት የያዘ እንደሆነ ይታወቃል። የነዳጅ ጫኝ ላይ ጥቃት ሲሰነዘርባቸው በነበሩት በአውሮፓውያን ከ1980 እስከ 1988 የኢራንና የኢራቅ ጦርነት ወቅት እንደነበር ታሪክ ይታወቃል። ግን ደግሞ ታሪክ በዛ ሰዓትም ቢሆን ከ47 ዓመታትና ከ45 ዓመታት በፊት ኢራን እንዲህ አይነት እርምጃ በሆርሙዝ ላይ አልወሰደችም ነበረ። ታሪክ በዛ ልክ ይመሰክራል። ታዲያ የ21ኛው ክፍለ ዘመን ጦርነት ያገኙትን ሁሉ መጠቀም አስገዳጅ ያደረገው ይመስል ሆርሙዝን ጉሮሮ ላይ ቆመች። የጫና ፈተናውን አበዛው። ሆርሙዝ እንደ ኒውክሌር ሲባል ከዚህ አንጻር ነው። አንዳንድ የኢራን የጦር አዛዦችና ባለስልጣናት ደግሞ አገሪቱ ሰርጡን መያዟን የሚሰጣትን ፖለቲካዊና ወታደራዊ ጥቅም ተነጋግረውበታል። የኢራን ፓርላማ በተለይም ደግሞ የብሔራዊ ደህንነት ኮሚሽኑ በሰርጡ በሚያልፉ መርከቦች ላይ ቀረጥ ለመጣል ሀሳብ አቀረበ። የኢኮኖሚ ጥቅምም ለማግኘት የፖለቲካ ድርድርም ለማግኘት እንደዚሁ ተጠቀሙበት። የውሃ ላይ ቦምቦችን አጠመዱ። ሲማይንስ የሚባሉትን አንድ የፓርላማ አባል ኢራን በሰርጡ ለሚያልፈው ለእያንዳንዱ 3 በርሜል ነዳጅ $1 ማስከፈል እንዳለበት ሀሳብ ሰጡ። በዛ መንገድም የኢራን መንግስት ለመንቀሳቀስ ድሉን እንዳገኘ ይነገራል። ሁኔታዎች መልካቸውን እየቀየሩ ሄዱ። እንደ ቅድመ ሁኔታ ኢራን ስትጠቀምበት ደግሞ አደገኛ መርከቦቿን በመጠቀም ነው። ኢራን ቀጥሎ ምን ልታደርግ ትችላለች የሚለውን ጥያቄ ቀድሞ ፕሬዝዳንት ዶናልድ ትራምፕ መመለስ ነበረባቸው፣ ግን ያን አላደረጉም ተብሏል። የሆርሙዝ የባህር መስመር ለመቆጣጠር በኢራን ፓርላማ ፊት የቀረበው ሀሳብ 9 ነጥቦችን አካተተ። ያም ተደረገ። ከዋና ዋናዎቹ መካከል የጠላት መርከቦች እንዳያልፉ አንፈቅድላቸውም አሉ። የእስራኤልና የአሜሪካ እንደዚሁም ደግሞ ከነሱ ጋር ግንኙነት ያላቸው ናቸው። የኢራን መተላለፊያ አገልግሎቶች ተቃርባለች የሚሉ መረጃዎች በመሰጠት ላይ ባሉበት ሰዓት ደግሞ ኢራን ሌላ የፖለቲካ አቅጣጫ ውስጥ ገባች። ኩባንያዎች በኢራን ገንዘብ እንዲከፍሉና የኢራን የባንክ ሂሳብ እንዲኖራቸው አስገደደ። በዚህ መካከልም የተለያዩ አለመግባባቶችን ቢሆኑ ተፈጥሮ ነበረ። መርከቦች ጭነታቸውን ማሳወቅ ምን እንደያዙ ሊጠበቅባቸው ማስገደደ። ውስብስብ የሆኑ ሀሳቦችና እንደዚሁም ነጥቦችን የያዘው የኢራን የሆርሙዝ ላይ ተግባራዊ ልታደርገው ያዘጋጀችው አዲሱ እቅድ እስካሁን ድምጽ አልተሰጠበትም እንጂ በፓርላማው ትልቅ ሀሳብ ሆኖ እየተንሸራሸረ ይገኛል። ኢራን በሆርሙዝ ሰርጥ ውስጥ የሚያልፉ መርከቦች ላይ ክፍያ ከጣለች አሜሪካና የአካባቢው አጋሮቿ ገልፎቹ ማለት ነው እርምጃ ይቀበሉታል የሚለውም ጥያቄ እያስነሳ ቀጠለ። የፓኪስታን ኢስላማባዱ ድርድር ደግሞ ተስፋ ተጥሎበት ይቀጥላል። በቅርቡ በተሰጡ ምላሾች መሰረት ሀሳቡ ጠንካራ ተቃውሞ እንደገጠመው ቢነገርም ፕሬዝዳንት ዶናልድ ትራምፕ ስለፈለጉ የሚያደርጉት እንዳልሆነ ደግሞ በግልጽ መቀመጥ ጀመረ። የነዳጅ ጫኝ መርከቦች በተለያየ አቅጣጫ ችግር ውስጥ ሊገቡ እንደሚችሉ ደግሞ ሳይታለም የተፈታና ዓለምም በአግባብ ቁጭ ብላ ልትመክርበት የሚገባ ሆኖ ተመዝግቧል። ከቤታዊ ዘብ ጋር ቁርኝነት ያላቸው የተለያዩ መገናኛ ብዙሃን እንደሚያስቀምጡት ደግሞ የኢራን የተኩስ አቁም ቅድመ ማዕቀቦችን ማንሳት የጦርነት ካሳ የአሜሪካ ወታደሮችን ከቀጠናው ሙሉ በማስወጣት ያካትታልና በቀላሉ የሚሳካ እንዳልሆነ ይነገራል። ፕሬዝዳንት ዶናልድ ትራምፕ ድርድሩ በዚህ ልክ ይቀጥላል ወይስ አይቀጥልም ስለሚለው ጥያቄ አብዝተው ቢያነሱም ግን አሁን ባለው የፖለቲካ መንገድና አውድ እጅግ አስቸጋሪው ጊዜ በተለየ አቅጣጫ እየመጣ እንደሆነ ለመጠቆም ግድ ብሏቸዋል። ፕሬዝዳንት ዶናልድ ትራምፕ መንገዳችን ሁሉ የፖለቲካ ብቻ ሳይሆን እንደዚህ አይነቱን እንቅስቃሴ በወታደራዊ አቅም መፈተሽ የሚጠበቅብናል በሚል ለመዛት ሞክረዋል። የዛሬው ድርድር
አስቸጋሪ ነው። ኢራናውያን ፓኪስታን ገብተዋል። ከዛ ባሻገር ደግሞ ጄዲ ቫንስ ጉዞ ላይ ናቸው በሚል ከ12 ሰዓታት በላይ ፈጅተዋል። እንዴትና በምን ሁኔታ እጅግ አስቸጋሪ። ፕሬዚዳንት ትራምፕ ድርድሩ ካልተሳካ ለጦርነት የተዘጋጀው ነው በሚል ሀሳብ መስጠታቸው ደግሞ የፓኪስታኑን ድርድር ቀድሞ ጫና ውስጥ ያስገባ ሆኗል። ከኢራን ጋር በፓኪስታን ውስጥ ቅዳሜ የሚጀመረው ድርድር ይሳካ ወይስ አይሳካ ለቀጣይ ጦርነት የተዘጋጁ መሆናቸውን የሚጠቁም መረጃም እንደዚሁ በመስጠት እጅግ አስቸጋሪ አድርገዋል። ፕሬዚዳንቱ የተለያየ ሀሳብ ሰጥተዋል። በተለይም ደግሞ ኒውዮርክ ፖስት ከተባለው ጋዜጣ ጋር የስልክ ውይይት ሲያደርጉ በ24 ሰዓታት ውስጥ የምናውቀው ይሆናል በሚል ሀሳባቸውን አጋርተዋል። መርከቦቻችን በታሪክ ውስጥ ከተሰሩት ሁሉ የላቁ ጦር መሳሪያዎችን እያስታጠቅን ነው በሚልም የጦራቸውን ጥንካሬ ለማሳየት ሞከሩ። ባለበት ደግሞ የኢራን ፖለቲከኞች ራሳቸውን አደገኛ መንገድ መከተል ጀምረዋል። በተለይም አፈጉባኤው ጋሊባፍ የኢራኑ ማለት ነው ከባዱን ጥቃት እኛም ለመሰንዘር ተዘጋጅተናል የሚል ሀሳብ በሌላ አቅጣጫ ሰጡ። እስራኤል በሊባኖስ ተኩስ ስታቆም ከአሜሪካ ጋር ድርድር እንደሚጀመር ይናገራሉ። ካላቆመች ግን ድርድሩ አይቀጥልም የሚል ሀሳብ ይሰጣሉ። በዚህኛው አካሄድ ደግሞ ምናልባትም ፖለቲካዊ አለመግባባቱ እየጠነከረና እየከፋ ሊሄድ እንደሚችል ጠቋሚ ሊያደርገው ይችላል እንጂ እጅጉን አስቸጋሪ ሁኔታዎችን በቀላሉ መፍታት እንደማይቻል ያሳያል። ኢራኖች ደርሰዋል፣ እነዛ ግን አልደረሱም በሚል አልጀዚራ ዘግቦታልና በእርግጥም ይህ የፖለቲካ አውድ ሌላ አቅጣጫ ሊኖረው እንደሚችል ፍንጭ ሰጭ ነው ተብሏል። በዓለማችን የፖለቲካ ሂደትና አስቸጋሪ ሁኔታዎች ቀድመው እንዲህ አይነት ውስብስብ ጉዳዮች ሲፈጠሩ ዓለም ራሷ ለመፍትሄ መስራት ካልቻለች ፖለቲካው በቀላሉ የማይታይና ተወሳስቦ ሊቀጥል የሚችል እንደሆነ ጠቋሚ ያደርገዋል። ታዲያ ቀደም ሲል እንደዚህ አይነት ሀሳቦች ቢቀመጡም በፓኪስታን ያሉ ምንጮች እንደሚያስቀምጡት የአሜሪካው ልዩ ተወካይ ዊትኮፍና እንደዚሁም ደግሞ የፕሬዝዳንት ዶናልድ ትራምፕ አማካሪ በተለይም ደግሞ የልጃቸው ባል አማች ኩሽነር አሁን ኢስላማባድ ገብተዋል ተብሏል። በእንደዚህኛው አጋጣሚ ደግሞ የተለያዩ መግለጫዎች በመውጣት ላይ ይገኛሉ። የመካከለኛው ምስራቅ ልዩ ተወካይና አማቻቸው ደረሱም አልደረሱም ፖለቲካው ምን አቅጣጫ ላይ አለ የሚለው በእርግጥም ስጋት ያመዘነበት ሆኗል። አልገቡ ላይ የነበረው የአሜሪካ የፖለቲከኞች ጉዳይ ጄዲ ቫንስ በተለይም ኢስላማባድ መድረሳቸው በግልጽ ተቀምጧል። አሁን ኢስላማባድ ደርሷል። የእሳቸው መድረስ ደግሞ ፖለቲካዊ መፍትሄ ያምጣ ጊዜን መጠበቅ አስገዳጅ ቢሆንም ግን አሁን እሳቸውና የተለያዩ የአሜሪካ ተወካዮች በቦታው ላይ ተገኝተዋል። ዓለማችን መፍትሄ ያሻታል። ይህ ድርድር ደግሞ በራሱ ትልቅ ቦታ አለው እየተባለም ይገኛል። ወደ ተመልካቾቻችን ዘርዘር ያሉ መረጃዎችን በዚህ ጉዳይ ላይ ይዘን የምንመለስ ይሆናል። ለአሁኑ ግን አመሰግናለሁኝ። ቢኒያም